የጻድቁ የአባታችን የአቡነ አረጋዊ ታሪክ በአጭሩ። የአቡነ አረጋዊ ወዳጆች ይህን ቪዲዮ ሸር በማድረግ ለሁሉም የተዋሕዶ ልጅ ይደርስ ዘንድ አድርጉልኝ። አረጋዊ ማለት ያረጀ የሸመገለ አዋቂ ትልቅ ሰው እንደማለት ነው። አባታችን ይህን ስም የተሰጣቸው ገና ልጅ እያሉ ነበር። አባታችን አቡነ አረጋዊ ከተሳሱ ቅዱሳን ከሮምና ኤሽያ ከመጡ ከ9 ቅዱሳን አባቶች አንዱ ሲሆኑ አባታችን ይስሐቅ የሮም ንጉሥ ነበር። እናታቸውም ንግሥት ዕደና ትባላለች። የመጀመሪያ ስያማቸው ዘሚካኤል ይባል ነበር። ሚካኤል እንደማለት ነው። ጥበብና መንፈሳዊነትን ሲማሩ አድገው ወደ እስክንድሪያ ኮብልለው ገዳም ገቡ። አበምኔቱም አባ ጶቆሚዎስ በፈቃደ እግዚአብሔር የመጡ መሆናቸውን አውቀው ማዕረግ ምንኩስና ሰጥቷቸዋል። የንጉሥ ልጅ መባልን የንጉሥ አልጋ ወራሽ ሸሽተው የሞቀ ቤታቸውን ሰቧቸውን ንቀው ትተው ገዳም ገብተዋል። በምንኩስና ተወስነውም አበምኔቱም ወደዚቹ የሕይወት መንገድ ስለመራህ ብፁዕ አረጋዊ መባል ይገባሃል ብለው የበሰለ አስተሳሰባቸውን መሠረት አድርገው ገና አንድ ፍሬ ሕፃን እያሉ አረጋዊ ብለው ጠሯቸው። አባታችን በተጋድሏቸው ከአባ እንጦስና ከአባ ጳውሊና ከአባ መቃርስ ቀጥሎ በአራተኛ ማዕረግ አባ መነኮሳት ሆነው ተመርጠዋል። በገዳም ዳውኖስ 7 ዓመት ከቆዩ በኋላ ወደ ሮም ተመልሰው ሲያስተምሩ የሀገራችንም ዜና ሰምተው ለመምጣት በ480 ዓመተ ምህረት መንገድ ጀመሩ። ቅዱስ ሚካኤል በክንፉ ተሸክሞ አክሱም አደረሳቸው። ተመልሶም ሄዱ። ስለ ኢትዮጵያ ቅድስት ሀገር መስክረውላታል። ሐዋርያ ሳይላኩላት በሃይማኖት ምግባር ጸንታ ትኖራለች ብለው ለሰባቱ ዘመዶቻቸው አበው መነኮሳት ነግረዋቸዋል። 8ቱ ሁሉ ጉዟቸውን ጠቅልለው በሮም ንጉሥ የነበረው ይስሐቅን አባ ገሪማን ጨምረው ንጉሥ አልሜዳን በነገሰ በ5ኛ ዓመት ማለትም በ480 ዓመተ ምህረት ወደ ኢትዮጵያ ራሳቸውን 9 ሆነው መጥተዋል። ለቅዱሳን መምጣት ዋነኛ ምክንያት ንጉሥ አልሜዳ ያነሳውን የምንንታዊ 2 ባህሪ ትምህርት በመቃወማቸው የደረሰባቸውን የነገሥታት ጫና ለመከላከል ሲሉ ነው። አባ አረጋዊ እናታቸው ቅድስት አድና ደቀ መዝሙራቸውን ማትያስን አስከትለው እግረ መንገዳቸውን እያስተማሩና ደውያንን እየፈወሱ ደብረ ዳሞ ደረሱ። ከእግረ ደብረ ሆነው አሁን ይህ ተራራ በምን ልወጣው እችላለሁ እያሉ ሲያወጡና ሲያወርዱ በንግግሩ ሐሰት የሌለበት አምላካችን በነቢዩ ዳዊት ላይ በመዝሙር 90ና 91 ከቁጥር 11 እስከ 16 ላይ በመንገዱ ሁሉ ይጠብቁ ዘንድ መላእክትንም ስላንተ ያዛቸዋን፣ እግርህም በድንጋይ እንዳትሰነካከል በእጆችህም ያነሷን፣ በተኩላ በእባብ ላይም ትጫማለህ፣ አንበሳውና ዘንዶውንም ትረግጣለህ እንዳለው የታዘዘው ዘንዶ መጡ። 60 ክንድ የሚያህል ጅራቱን ጠምጥመው ቅዱስ ሚካኤል ሰይፍ እሳት ይዞ እየጠበቃቸው ከተራራው አናት አድርሰዋቸዋል። ወዲያውኑም ሃሌሉያ ለአብ፣ ሃሌሉያ ለወልድ፣ ሃሌሉያ ለመንፈስ ቅዱስ ብለው አመስግነውታል። ቦታውንም ደብረ ሃሌሉያ ተብሏል። በዚህም ዕለት ግማሹ ህብስት በልተው ጠገቡ። ከዚያም በኋላ ግን ምድራዊ ህብስት አልተመገቡም ነበር። በሰንበተ ክርስቲያን ከቅዳሴ በኋላ ቅዱሳን መላእክት ህብስት ሰማያትን እያመጡላቸው ይመገባሉ እንጂ ኋላ ግን ዜና ጽድቃቸውን ሰምተው ከ6000 ያላነሱ ደቀ መዛሙርት ተሰብስበውላቸዋል። 99 ዓመት ሲሞላቸው ጌታችን መንፈስ ቅዱስ ሌሊት ተገልጾላቸው መንግሥትህን ትተህ ስላገለገልህ እልፈት ሽረት የሌለባት ሰማያዊ መንግሥተ ሰማያትን አወርሳለሁ ብሎ ቃል ኪዳን ሰጣቸው። በስምህ የተማጸነውን እስከ 4-5 ትውልድ ድረስ እምርልሃለሁ፣ አንተንም ከሞት ገጽ ትሰወራለህ ብሎ ተስፋቸውን ነገራቸው። እሳቸውን መነኮሳቱን ሰብስበው ከእንግዲህ በሥጋ አታዩኝም ብለው ነግረዋቸው በአምኔት የገዳሙ አባት ወይም አለቃ ሹመውላቸዋል። ጥቅምት 14 ቀን በዚህ በደብረ ዳሞ ተራራ በስተ ምስራቅ አቅጣጫ እንደ ሄኖክ እንደ ኤልያስ ተሰውረዋል ማለት ነው። በረከታቸው ቃል ኪዳናቸው እና አማላጅነታቸው ከሁላችን ከሕዝበ ክርስቲያኑ ጋር ለዘላለም ጠንቶ ይኑር።